በአሜሪካና በኢራን መካከል ያለውና 5 ወራት ያስቆጠረው ግጭት ወደ አዲስ ወታደራዊና ዲፕሎማሲያዊ ምዕራፍ ተሸጋግሯል። የዩናይትድ ስቴትሱ ፕሬዝደንት ዶናልድ ትራምፕ ከቴህራን ጋር አዲስ ንግግሮች በቅርብ ጊዜ ውስጥ ሊጀምሩ እንደሚችሉ ጠቁመዋል። ይህ ድርድር ኢራን ስምምነት ላይ ለመድረስ ያላት የመጨረሻ ዕድል ነውም ሲሉ ፕሬዝደንት ዶናልድ ትራምፕ አስጠንቅቀዋል። ትራምፕ ቀደም ሲል በፔንታጎን የቀረበላቸውንና በሺዎች የሚቆጠሩ ሰዎችን ሕይወት ሊያጠፋ የሚችል ግዙፍ የቦምብ ጥቃት እቅድ በክልሉ ሀገራት ጥያቄ ምክንያት ማገዳቸውንም ገልጸዋል። እንደ ትራምፕ ማብራሪያ ኢራን የኒውክለር መርሃ ግብሯን ማቆምና የሆርሙዝ ሰርጥን ብቸኛ ተቆጣጣሪነቷን መተው ይኖርባታል። በሌላ በኩል አሜሪካ በኢራን ወደቦች ላይ የጣለችውን የባህር ከበባ አጠናክራም ቀጥላለች ነው የተባለው። በሰኔ ወር አጋማሽ ስምምነቱ መፍረስ በኋላ የተጣለው ከበባ ተከትሎ የአሜሪካ ጦር ኃይል ቢያንስ 44 የንግድ መርከቦችን አቅጣጫ እንዲቀይሩ አድርጓል። ሁለቱ መስመራቸውን ማሳጣቱንና ሁለት ደግሞ በቁጥጥር ስር መዋሉንም አስታውቋል። የኢራን ከፍተኛ ወታደራዊ አማካሪ ሞሰን ረዛኢ ለአሜሪካ ማዕቀብና የባህር ከበባ ምላሽ በሰጡበት መግለጫቸው የዋሽንግተን እርምጃ የማይቻል መሆኑን ገልጸዋል። ከበባው የሚቀጥል ከሆነ የአሜሪካ መርከቦችና የጦር ኃይሎች ለከፍተኛ አደጋና ጉዳት ይዳረጋሉ ሲሉ እሳቸው በአጸፋው አስጠንቅቀዋል። ረዛኢ እንደሚሉትም ኢራን በሆርሙዝ ሰርጥ ከወሰነችው ሕጋዊ መስመር ውጪ ሌላ ሁለተኛ የባህር ኮሪደር እንዲከፈት በጭራሽ አትፈቅድም። በተመሳሳይ ወቅት የኢራን ፕሬዝደንት መሱድ ፔዜክሺያኒ ሀገራቸው ድንበሯን በጽናት እንደምትከላከል ነገር ግን ጦርነቱን የማስፋት ፍላጎት እንደሌላትም ተናግረዋል። ፕሬዝደንቱ ኢራን የውስጥ አንድነቷንና ጥንካሬዋን ማጎልበት እንዳለባት ጠቁመዋል። ጠላት እጃችን ውስጥ ገብቶ ማህበረሰባችንን እንዲበትን እድል ልንሰጠውም አይገባምም ብለዋል። በዋሽንግተንና በቴህራን መካከል ቀጥተኛ ንግግር አለመኖሩ ቢገለጽም በኦማን በኳታርና በፓኪስታን አዘጋጅነት የሚደረጉ ዲፕሎማሲያዊ ጥረቶችም እንደቀጠሉ መሆኑ ተሰምቷል። የኢራን የውጭ ጉዳይ ሚኒስቴር ከኦማን ጋር በሚደረገው ድርድር በሆርሙዝ ሰርጥ ጊዜያዊ ነጠላ የባህር መስመር ለመክፈት መስማማታቸውንም አሳውቋል። ይህ እርምጃ በሁለቱ ሀገራት መካከል እምነትን ለመገንባት የመጀመሪያው እርምጃ ሊሆን እንደሚችልም በፖለቲካ ተንታኞች ዘንድ ተገምቷል። በሌላ በኩል ኢራን በካስፒያን ባህር ላይ በደረሰባት የመርከብ ጥቃት ምክንያት በዩክሬን ላይ ልትሰነዘር የነበረውን ወታደራዊ ጥቃት መሰረዟንም ይፋ አድርጋለች። የዩክሬን መንግስት ጥቃቱን ተሳስቶ መፈጸሙን ገልጾ ይቅርታ በመጠየቁና ግጭቱን እንደማይፈልግ በማረጋገጡ ምክንያት ነው የተዘጋጀው ወታደራዊ እርምጃ እንዲሰረዝ የተደረገው ተብሏል። በቀይ ባህርና በፋርስ ባህረ ሰላጤ ባሉ ወሳኝ ባህር መስመሮች ላይ ያለው የመርከቦች እንቅስቃሴ አሁንም በከፍተኛ ሁኔታ እንደቀነሰ ነው የሚነገረው። በሆርሙዝ ሰርጥ ከጦርነቱ በፊት በቀን ከ130 በላይ መርከቦች ያልፉ የነበረ ሲሆን አሁን ላይ ግን በቀን ወደ 6 መርከቦች ዝቅ ብሏል። በባብል መንደብ የሁቲ አማጽያን በሳውዲ አረቢያ ላይ የባህር ከበባ ማወጃቸውን ተከትሎ ደግሞ በቀን ያልፉ የነበሩ መርከቦች ቁጥር ከ41 ወደ 20 ዝቅ ብሏልም ነው የተባለው። ይህ የወደብና የባህር መስመሮች መዘጋት በዓለም አቀፍ ደረጃ የነዳጅ ዋጋ ላይ ተጽዕኖ ሊያሳድርም እንደሚችል ተነግሯል። የቀጠናው ጦርነትና የነዳጅ ዋጋ መጨመር በአሜሪካ የውስጥ ፖለቲካ ላይ ከፍተኛ ተጽዕኖ እያሳደረ ስለመሆኑም ነው ሮይተርስ ያሰባሰበው አዲስ የህዝብ አስተያየት ያረጋገጠው። የፕሬዝደንት ዶናልድ ትራምፕም የህዝብ ድጋፋቸው አሁን ላይ ወደ 35 በመቶ ዝቅ ብሏል ነው የሚለው ሮይተርስ ያሰባሰበው የህዝብ አስተያየት። ይህ ደግሞ ምናልባትም በቀጣዩ ኮንግረስ ምርጫ ላይ የራሱ የሆነ አሉታዊ ተጽዕኖ ሊያሳድርም እንደሚችል እየተነገረ ነው። ፕሬዝደንት ዶናልድ ትራምፕ በበኩላቸው በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክትም እውነተኛ የህዝብ ድጋፋቸው ከመቼውም ጊዜ በላይ ከፍተኛ እንደሆነ በመግለጽ የሮይተርስን የህዝብ አስተያየት አጣጥለውታል። በአሁኑ ወቅት በአሜሪካና በኢራን መካከል ያለው ግጭት ወደ ረጅም ጊዜ መረጋጋት ማጣት እየሄደ ነው የሚል ስጋት በባህረ ሰላጤው ሀገራት ዘንድም አድሯል። የባህር ከበባው ታዲያ የነዳጅ ዋጋን እንዳያንርና የጦርነት ስጋትን በቀጠናው ላይ እንዳያሳድር ስጋትም አለ ነው የተባለው። ይህን ምክንያትም በማድረግ የቀጠናው ሀገራትና ዓለም አቀፉ ማህበረሰብ ለችግሩ ዘላቂ እልባት እንዲሰጥም ተጠይቋል። በመጨረሻም የስፖርት ዜና ቪኒሺየስ ጁኒየር የረፍት ጊዜውን ጨርሶ ወደ ሪያል ማድሪድ ልምምድ ማዕከል መመለሱ ተነገረ። ብራዚላዊ ኮከብ ከሪያል ማድሪድ ጋር የመጨረሻ ድርድር እንደሚያደርግ ሲጠበቅ፣ አርሰናሎች ተጫዋቹ ውሉን ለማራዘም ካልተስማማ ለማስፈረም በመጠባበቅ ላይ ይገኛሉ። ሀና ታሪኩ ከሰሞኑን በዝውውር መስኮቱ ስማቸው በግንባር ቀደምትነት ከሚነሱ ተጫዋቾች መካከል አንዱ ነው ብራዚላዊ ኮከብ ቪኒሲየስ ጁኒየር። ሀገሩ ብራዚልን በዓለም ዋንጫው የወከለው የሪያል ማድሪዱ ኮከብ ቪኒሲየስ ጁኒየር የረፍት ጊዜውን ጨርሰው ወደ ልምምድም ተመልሰዋል። የ26 ዓመቱ ተጫዋች በዝውውር መስኮቱ ስሙ ከአርሰናል ጋር በመያያዙ የመገናኛ ብዙሃንን ትኩረት ሆኖም ሰንብተዋል። በሰሜን ለንደኑ ክለብ አርሰናል በጥብቅ የሚፈለገው የፊት መስመር ተጫዋቹ ቪኒሲየስ ጁኒየር በሎስ ብላንኮቹ የሚያቆየው የ1 ዓመት ውል ብቻ ቀርቶታል።
ተጫዋቹ ውሉን ያራዝማል ወይስ ወደ አርሰናል ያቀናል የሚለው ምናልባት በዚህ ሳምንት እልባት ያገኛል ተብሎም ይጠበቃል። ቪኒሲየስ ጁኒየር የመጀመሪያው ምርጫ በሪያል ማድሪድ መቆየት ቢሆንም ውሉን ለማራዘም ያቀረበው የደሞዝ መጠን ግን ክለቡ ሊከፍለው ፍቃደኛ አለመሆኑ ደግሞ መድፈኞቹን ሊቀላቀልበት የሚችልበት እድል ሊኖር እንደሚችል የጠቆመም ጉዳይ ነው። የወቅቱ የእንግሊዝ ፕሪሚየር ሊግ ሻምፒዮኑ አርሰናል በዚህ አጥቂ ላይ ከፍተኛ ፍላጎት እያሳየ ባለበት ወቅትም ቪኒሲየስ ጁኒየር በዚህ ሳምንት ከሪያል ማድሪድ ጋር የውል ማራዘሚያ ድርድር እንደገና ለማድረግ ስለመዘጋጀቱም እየወጡ ያሉ መረጃዎች ያሳያሉ። የውሉ ጉዳይ መፍትሄ ሳያገኝ የሚቀጥል ከሆነ አርሰናል ይህንን ብራዚላዊ ተጫዋች በግራ መስመር አጥቂነት ቦታ ላይ እንደ ዋና የዝውውር ኢላማው ማስቀምጦታል። ይሁን እንጂ ከዓለም ምርጡ አጥቂዎች አንዱ ወደ ሰሜን ለንደን ሊያመራ ይችላል የሚለው ሀሳብ የደጋፊዎችን ቀልብ ቢስብም ተጫዋቹ በዚህ ክረምት ለዝውውር ክፍት ይሆናል ወይ የሚለው ጉዳይ ግን እርግጥ አለመሆኑ እየተነሳም ይገኛል። ይህም የሆነበት ምክንያት ደግሞ ሪያል ማድሪድ እና የቪኒሲየስ ጁኒየር ወኪሎች ላለፉት 18 ወራት ስለ አዲሱ ውል ድርድር ሲያደርጉ መቆየታቸውም እንደሆነ ዘገባዎች ያሳያሉ። ሚካኤል አርቴታ ይህ የዝውውር መስኮት አርሰናልን ወደ ላቀ ደረጃ ለማድረስ የሚያስችል መሆን እንዳለበትም መናገሩ ይታወሳል። መድፈኞቹም በቀጣይ የውድድር ዓመት የአጥቂ መስመራቸውን ለማጠናከር ቪኒሲየስ ጁኒየርን ዋነኛ ምርጫቸው ማድረጋቸውም ተሰምቷል። በአሁኑ ወቅትም በዓለም ላይ ካሉ ምርጥ የግራ መስመር አጥቂዎች መካከል አንዱ መሆኑም ይታወቃል። የእርሱ መምጣትም ለአርሰናል የፊት መስመር ተጨማሪ ፍጥነትን፣ ቴክኒክንና የተቃራኒ ቡድን ተከላካዮችን የማስቸገር ከፍተኛ ብቃት ይጨምራል። ይህም ክለቡን ውጤታማ እንደሚያደርግም ይታመናል። ተጫዋቹ በአንድ ለአንድ ግንኙነት ወቅትም ያለው ብቃት ደግሞ ተከላካዮችን በቀላሉ የማታለልና መከላከልን አመዝነው መድፈኞችን የሚገጥሙ ቡድኖችን ደግሞ ክለቡ በቀላሉ ለመክፈት እንዲረዳውም ያደርገዋል። ቪኒሲየስ ጁኒየር ከሪያል ማድሪድ ጋር የአውሮፓ ሻምፒየንስ ሊግን የላሊጋ ዋንጫዎችን ከማሸነፍ ባለፈም በወሳኝ ጨዋታዎች ላይ ግቦችን የማስቆጠር ልምድ ያለው ተጫዋች መሆኑ ደግሞ መድፈኞቹን እንደሚያግዝም ይጠበቃል። አርሰናል ባለፉት ዓመታትም ለዋንጫ በሚያደርገው ፉክክር የመጨረሻ መስመር ላይ የሚያጋጥመውን ክፍተቶች ለመሙላት የቪኒሲየስ ጁኒየር አይነት ትላልቅ ጨዋታዎችን የመወሰን አቅም ያለው ተጫዋችን ወደ ስብስቡ መቀላቀሉ ውጤታማ እንደሚያደርገውም ይታመናል። ለሁለተኛ ጊዜ ክለቡን ወደ ኃያልነት የመመለስ ኃላፊነት ተጥሎበት ሳንቲያጎ በርናባው የደረሱት ፖርቹጋላዊ አሰልጣኝ ጆዜ ሞሪኖም ብራዚላዊ ኮከብ በሪያል ማድሪድ እንዲቆይ መፈለጋቸው ደግሞ የአርሰናል ዝውውር እንዳይሳካ ሊያደርግም እንደሚችል ይጠበቃል። ምንም እንኳን ከዚህ ቀደም በቪኒሲየስ ጁኒየር እና በሞሪኖ መካከል ያለው ግንኙነት የሻከረ ቢመስልም በአሁኑ ወቅት ግን በክለቡ የቡድን ግንባታ ላይ ቪኒሲየስ ጁኒየር ወሳኝ ተጫዋች ከሆኑት መካከል መሆኑ ደግሞ ምናልባት በሪያል ማድሪድ ሊቆይ እንደሚችል እንዲጠበቅ አድርጎታል። ተመልካቾቻችን የዕለቱ ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቋል። ከኛ ጋር ቆይታችሁን ስላደረጋችሁ እጅግ አድርገን እናመሰግናለን። ማህሌት ታደለ ከዳይሬክተራችን ቃሲም ሸምሱ ከዜና ኢትዮጵያ አዘጋጅ ሰለሞን አበጋዝ እና ከመላው የስቱዲዮ እንዲሁም የስርጭት ባለሙያዎች ጋር በመሆን ቆይታ አድርጌያለሁ። መልካም ቀን ይሁንላችሁ።